ይቅርታ ይሄ ነው ይቅርታ ሁለታቸው መሀል በአቤኒና በዜማይ መሀል በጣም ሁለቱም ልዩነት ስላላቸው እውነቱን ብነግራት ከኔ ልትሸሽ ትችላለች የሚለው ሀሳብ ሳይሆን ምናልባት ይሄ ነገር ለሷ አይገባትም ብሎ ያስባል። አሁን ላይ አቤኒም ከዜማይ ጋር በሩቅ ሆኖ ፍቅሩን ለመቀጠል አስቧል። ሁሉም ነገር ከባድ ቢሆንበትም ግን ደግሞ ይህንን ነገር ለሷ ስለማይገባት እችለዋለሁ ብሎ ያስባል። ዜማይ ግን ሲነጋም ሲመሽም ለሱ ያላትንም ፍላጎትና እሱን ለማግኘት ያላትንም ፍላጎት ቀን በቀን እየበዛ ይሄዳል። አሁን ላይ ግን ደግሞ እሱ ይህንን ከማደርግና በናፍቆት በሰቃይ ብሎ ይበልጥ ግን የበለጠ ዜማይ በናፍቆት እየተጎዳች ትገኛለች። ምን አለ አንዴ እንኳን ወጥቶ አይኑን ቢያሳየኝ እያለች በውስጧ ያለውንም ለሱ ያለውን ፍላጎት ለሱ ለማግኘት ያላትንም ፍላጎት ቀን በቀን እየጨመረ ይሄዳል። እያንጎራጎረ ሁሌም እሷ ተደብቆ ሲያንጎራጎር እሷ ደግሞ እሱን ለመስማት በጣም በጉጉት ትወጣለች። ግን ደግሞ አይኑን ማየት አልቻለችም። እሱ ግን አይኗን እያየ እያንጎራጎረላት እሷ ደግሞ በሩቅ ሆና ምን አለ ብትወጣልኝ እያለች ተፈላልገዋለች። አቤኒ እሷን ለማግኘት ቅርብ እንኳን ብትሆንም አሁን ላይ ይሄ ነገር ከማድረጌ እሷን ይህንን በጣም ሳጓጓት የበለጠ ቢከፋኝም ግን ደግሞ በጣም ስትጓጓ ልቤ ደግሞ ደስ ይለኛል። እናም ይሄ ነገር ከሩቅ ሆኜ እሷን ያለኝን ከሷ ያለኝን ቀረቤታ ወይም ከሷ ያለኝንም ከሷ ጋር መሆን የምፈልግበትንም ኑሮ እስከማሸንፍ ድረስ አብሬያት እስከመሆን ድረስ ይሄ ነገር ድብቅ ይሆን ብሎ ያስባል። ዜማይም ድምፁን ስትሰማ በቃ ከሱ ድምጽ ጋር በጣም ሱስ ይዞኛል። መቼ ይሆን የማገኘው? ደግሞ የማላውቀው ስሜት ይሰማኛል የሱ ድምጽ ስሰማ ወይንም የተደበቀ ነገር ይሰማኛል ትላለች። አሁን ግን በቃ ይሄን አክልማ እነግራታለሁ ብሎ ያስባል። መልሶ ደግሞ ግን እኮ እኔና እሷ መሀል በጣም ትልቅ ልዩነት አለ። እኔ ሊስትሮ ጠራጊ ነኝ። ስለዚህ እሷ ይሄንን ነገር አይገባትም እያለ አቤኒም ሁለቱም መሀል ያለውንም ያስባል። እሷም ሲነጋና ሲመሽም ይህንን ቆይ ግን ድምፁን በጣም ነው የሚናፍቀው እያለች ስታወራም ነበረ። አቤኒ ይሄ ነገር በቃ ልናገራት አልናገራት እያለ ሊስትሮም ሲጠርግ በጣም ናፈቀችኝ ደግሞ ይላል። እሷም እሱን ለማግኘት ትወጣለች። እሷን ሲያያት ተደብቆ ያንጎራጉራል። ትንሽ እስኪ ላጓጓት እያለ ዛሬ ግን አገኘዋለሁ ትላለች። ዜማይም ተደብቃም ለማግኘት እሱን ትሞክራለች። ደግሞ እንዴት ደስ ትላለች ውበቷ እያለ እያደመቀም እና ደግሞ ትንሽ እስኪ ሳጓጓት ካላየሁኝ ደግሞ ቀኔም ደስ አይለኝም ይልና እሷንም ለማጓጓት ወደ ድብቅ ቦታ ይሄዳል። እሷም ተደብቃ ልትሰማ ዝግጁ ትሆናለች። አቤንም ስታየው በእጇ ምልክት ትሰጠውና ዝም በል ትለዋለች። አቤንም ይሄ ነገርማ ላጓጓት እያለ ተደብቆ እሷንም ለማጓጓት ይዘፍንላታል። እሷም ሲዘፍን ወዴት ሄዶ ነው ድምፁ ጠፋብኝ እያለች ነበርና እሱም ራቅ ወዳለ ቦታ ሄዶ እየዘፈንም ደሟም አንቺን እያለ እና ደግሞ እንዴት አድርጌ የውስጤን ላሳይሽ እያለ ሲዘፍንም እሷም ድምፁ ከሩቅ ሆኖ ይሰማታል። ለማግኘትም ትወጣና ዞር ዞር ትላለች። ግን ደግሞ ርቋት ስለነበረ ልታገኘው አልቻለችም። ወዴት ሆኖ ይሆን? ለምንድን ነው ይሄን ያክል የሚያሰቃየኝ እያለች ዜማይም ትፈላልገዋለች። በአይኗም ስትቃኘው ልታገኘው አልቻለችም እና እያለች ደክሟት እሱን በመፈለግ ሲደክማትና ልቧም ስላላገኘው ስለተከፋባት ቁጭ ትልና እጇን በፊቷ ላይ ይዛ ማልቀስ ትጀምራለች። አቤኒም ይህንን ባየ ጊዜ ማልቀሷ ደስ አላለውም። ግን ደግሞ ልዩ የሆነ ዘፈን ይዘፍንላታል። እኔ አንቺን ብዬ እኮ ነው እያለ ሲዘፍንም ለምንድን ነው ቆይና ያክል የምታሰቃየኝ? ለምን አትወጣም? እስኪ ውጣና እንዴ እንኳን ልይክ ትላለች። በዛን ሰዓት ግን እያለቀሰች መሆኑን የተረዳው አቤኒም ወደ እሷ ጠጋ ይላል። ወደ እሷን በመጠጋት ምንድነው እናት የተፈጠረ ነገር አለ እንዴ ይላታል። ከኋላዋ ጀርባዋን በእጁ ነክቶ ደንገጥ ትልና ዞር ስትልም እሷም ያየችው አቤኒን ነው።
ግን ደግሞ እሷም ስትጠይቀው አይ ምንም አልሆንኩም ትለዋለች። እሺ ግን ምንድነው እያለቀሽ ነው እንዴ እያለ በሚጠይቃት ሰዓት አላለቀስኩም ኧረ እያለች ትደብቃለች። ታዲያ ምን ላግዘሽ የምረዳሽ አለኝ እንዴ እያለ ቢጠይቃትም በቃ ተወኝ አልኩህ አይደል እንዴ ምንም የለም እያልኩህ ነው ስትለው አቤኒም ብድግ ብሎ ወደ ቦታው ይመለሳል። በጣም እሷን ታስባለች። ተደነግጥና ለምን አስከፋውት ብላ ትክክል እንዳልሰራች ይሰማትና ሮጥ ብላው እሱንም ለማግኘት ትሄዳለች። ትደርስበትና ከኋላዋ ልክ እሱም እንደነካት እጇንም እጁ ላይ ታደርግና አቤኒም ደንግጦ ነበር ዞር ያለው። በጣም ይቅርታ ጥሩ ሁኔታ ላይ ስላልነበርኩ ነው እሺ በጣም ይቅርታ አስከፋው አይደለ እያለች አረ ምንም ችግር የለውም ይላታል። ፈገግ ብሎ ነበረ እና ደግሞ እዚህ ሰፈር ነው እንዴ የምትኖረው ስትጠያይቀው ነበርና አዎ እዚህ ሰፈር ነው የምኖረውና ታዲያ እንዴት አላየውህም እያለች እኛ እኮ አንቺ እንደውም አላየሽኝም እንጂ እዚህ ሰፈር ላይ ብዙ ጊዜ ጫማሽን ታስጠርጊያለሽ እኔ ደግሞ አይሻለሁ አቅሻለሁ ይላታል። ታዲያ ለምንድን ነው አላወቅኩህም እያለች በምትጠይቀው ሰዓት እኛ ሊስትሮ ጠራጊዎች ወዞቻችን ሁላችንም አንድ ስለሚመስል ነው ብሎ በጣም ያስቃታል። ፈገግ እያለችም ኧረ በጣም ቀላጅ ነክ እያለች ነበረና እየሳቀችም ስማኝማ እዚህ ሰፈር ላይ የሚያንጎራጉረውን ልጅ አይተህ ታውቃለህ እንዴት ትላለች። እሱም ደንገጥ ይልና እሱ ለመሆኑ ሳይናገርም አዋውቀዋለሁ ይላል። ዜማዬም በጣም ፈገግ እያለች ደስ ይላትና እውነት ይሄ ሰው ነው ብሎ የሚጠቁማት ይመስላትና እሺ ታዲያ ንገረኝ የት ነው ያለው ትለዋለች። አይ አውቀዋለሁ ግን ሳገኘው ነግርሻለሁ ይላታል። እሷም ደስ ይላትና በቃ እሺ ይሄ ስልኬን ያዝ ስታገኘው ደውልልኝ ብላ ስልኳን ልትሰጠው ታስባለች። ስልኳንም ሊሰጥ የሷም ስልክ ትሰጠውና ስልኩንም ሴቭ ያደርጋል። ከዛም በዚህ ስልክ ትደውልልኛለህ ስለዚህ አንተም ስልክ ስጠኝ ትለውና ስልኳም የሱም ስልክ ይሰጣታል። ከዛም እሷም ሴቭ ያደረገችው የነበረው ሊስትሮ ጠራጊው ብላ ነበረ። አቤንም ይሄንን ጠጋ ብሎ ሲያይ ሊስትሮ ጠራጊ የሚል ነው። ከዛም እንዴ ሊስትሮ ጠራጊ ብሎ በጣም እየሳቀ ፈገግ ይላል። እሷም አዎ ታዲያ ምን ላድርግ ስምህን ስላልነገርከኝ እኮ ነው። አረ ምንም ጣጣ የለውም ሁለቱም ይመቸኛል ሊስትሮም ብትዩ ጠራጊውን ብትዩ ይመቸኛል ይላታል። አቤኒም በዛን ሰዓት እና ደግሞ እጇንም ዘርግታ ዜማ ይባላለው ትላለች። ረጅ ቆሻሻ ነው ላንቺ አይገባሽም እያለ እጁንም ያሸሻል። ጎትታ እጁንም ተጨብጠውና እሺ ያንተ ስም ንገረኝ ስትለው አቤኒ ይላታል። እጁንም እጇ ላይ ለማስለቀቅ እሱም አልፈለገም ስለነበረ ኧረ እጄን ልቀቀኝ እያለችውም እጇንም ይለቃታል። ደግሞ ስታገኘው ደውልልኝ ብላ ትታው ትሄዳለች። በጣም ህልም ስለነበረበት ለማንጎራጎር ይወስናል። ህልም ነው የኔ ሲሳይ እያለ ማመን አቅቶት የዜማ እጅን ከእጁ ላይ ስለተገናኘ ብቻ በደስታ በጣም እየተን እያለ በጣም ደስ ብሎት ያንጎራጉር ነበረ። የማግስቱም እሷን ለማግኘት ስላልቻለ ምነው ናፈቀችኝ ጠፋችብኝ እያለም ነበረ። በመሀልም ጫማ የሚያስጠርግ ሰው መቶ ወደሱ እሱንም በሚያደርግ ሰዓት ሀሳብ ውስጥ ስለጠፋችበት ወዴት ሄዳ ይሆን እያለ ሲያስብ ጫማ ጠራጊውንም ልብሱን ይነካዋል። በዛን ሰዓት ምን እያደረክ ነው አንተ አይታይህም እንዴ ብሎ በቦክስ አይኑን ይለዋል። ግን ደግሞ በዛን ሰዓት አይኑንም አንድ እጁን በአይኑ ላይ ይዞ ነበርና አቤኒ ዜማዬ ትደርሳለች ምን ሆነህ ነው አይንህን እያለች አይ መገኛ መቶኛል ይላታል። እንዴ አንድ አይንህን እያለች አዎ እያለ ስትለውም በመጨረሻም ግን አይኑንም በራሷ ማየት ስንፈልጋ አይኑንም ልትልለስ ጠጋ ብላ በዛን ሰዓት በጣም አትኩሮና አይኑን ፍጥጥ ብሎ እሷንም እያያት ነበረ በፍቅር አይን። እሷ ግን አላስተዋለችውም። ተሻለክ እንዴት ስትለውም ስትጠያይቀው አይ ለማለት ያክል አንገቱ ሲነቃንቅ አልተሻለህም እንዴ ትለዋለች ደጋግማ። አሁንም አንገቱ ይነቃንቃል። እንዴ አልተሻለህም እያለች በምትጠይቅበት በመጨረሻም አረ በጣም ደስ የሚል ተሽሎኛል እንደ ዛሬ እንዲም ተሽሎኛ አቅም ብሎ አሁንም ይነግራታል። በመሀልም በቃ እሺ አሁን ግን ስማኝማ አቤኒ
ልጁ አልመጣም እንዴ ዛሬ ትላለች። የትኛው ልጅ እያላት አንተ ደግሞ ትረሳለህ ልበል እንዴ አንጎራጓሪው ነዋ እያለች በምትለው ሰዓት አይ አልመጣም ይላታል። ኡፍ በቃ ብላ ተበሳጭታ በቃ አይንህን ደግሞ ታየው ብላ ትሄዳለች። እሱም በዛንም መሀል አይኑንም እንደዛ እንትን ባለችበትንም ትካዜ ውስጥ ገብቶ እሷን እያሰበ ያው በራሱ በፍቅር ያወራል። ስትቀርበትም እያንጎራጎረ እሷንም ከምንም በላይ እያጓጓት እና ደግሞ አሁን ግን በቃ ይበቃኛል፣ ከዚህ በላይ አልችለውምና እንዴት እንደሆነ ልንገራት፣ ከጠላችኝም ትጥላኝ፣ ከራቀችኝ ደግሞ ትራቀኝ ብሎ አንጎራጓሪው ልጅ ደግሞ ሊስትሮ ጠራጊና ድሃ ልጅ እንደሆነ እሷም ያፈቀረችው ይሄ ሰው ነው ብሎ ራሱንም ለማስተዋወቅ ለማጋለጥም ከእሷ ጋር ስልክ ደውሎ ማዋራት እንዳለበት ያስብና ስልኩን አንስቶ ወደ ዜማይም ይደውላል። ዜማይም ስልኩን እያነሳችለት እሷም ለመስማት ዝግጁ ሆና ያሰበችው ግን አንጎራጓሪው ልጅ የደወለልኝ ነው ብላ አስባ ነበረ።